እሺ ድምፅሽ ግን ምንድን ነው? ትንሽ ከፍ ለምን አታደርጊውም? በመከራ ነው የሚሰማን። ሄድፎን አድርገሻል? አይ አላደረኩም። ታዲያ ምን ተደብቀሽ ነው የምታወሪው? አይደለም። ኧረ ትንሽ ጮክ አድርጊው ማሪ። እና ስልክሽ እንዲያርጊው ባይላሳይሽ እንደዚህ ይሄ ይኸውልሽ የስልካችን ቂጡ ይሄ ነው። ማይክ ይሄ ነው። ይኸውልሽ እንደዚህ አውሪ። እንደዚህ ከሆነ በእኛ ጥርት ብሎ ይሰማናል። ስልኩን እንደዚህ ዘቅዝቀሽ ያዡ። ይህን እንደ ማይክ ተጠቀሚበት። እስቲ አድርጊ እንደዛ። እሺ አሁን ይሰማል? እንዲህ በይ። እሺ አሁን አይሰማም? ትንሽ ጎሮሮ ያላል ይሰማል። እንጃ እኔ ተደብቀሽ ነው የምታወሪው። አይዶ ነው። እሺ ይሰማችኋል ጋይዝ? ካልተሰማን እንግዲህ ምንም ማድረግ አንችልም። እንሞክራለን ለመስማት። ሰማ ይሻለኛል። ሰማ ነው ያይዘ ይሻለኛል። ሞክሪ ሀይሌ ይሰማል አሁን? አዎ አሁን ይሰማል። አዎ እንትን ሰማው ይሻላል ትንሽ። እሺ ይሻላል ካልሽ አንቺ ካለሽበት ችግር የለውም። እሺ እንደዚህ ነው የሚሰማል እንጂ እሺ እኔ የኢትዮጵያ ላይ ስኖር ማለትም የደኩት እንትን ላይ ነበርኩኝ። በመንግስት እኔ እየተሰማኝ አይደለም። ቤተሰቦች ይስሙሽ። ከዚህ በላይ አንቺ ማስጨነቃችን እኔ እየተሰማኝ አይደለም። ቤተሰብ ግን ይሰማል ብለዋል ኮመንት ላይ እነሱ እየሰሙ። እሺ አሁን አይሰማም? አሁንም አይሰማሽም? እነሱ ከተሰማቸው ችግር የለም። እኔ ማለት መጨቃጨቅ አልፈልግም። በቃ እኔ አይሰማም ስል እነሱ ይሰማል እያሉ ነው ኮመንት ላይ። ከተሰማቸው እኔ አንድ ግለሰብ ነኝ። እዚህ ጋር ያለው 3100 ሰው ከሰማ ያ ነው ማለት ነው። እሺ ማለትም እኔ የገንዘብ እርዳታ አይደለም የገባሁት። እሺ አሁን ይሰማል። እንደዚህ ጮክ ብለሽ አታውሪም ታዲያ ከመጀመሪያ። ቴንኪዩ። እሺ እኔ የሀገር ላይ ያደኩት በመንግስት እጅ ነው። ማለትም እንዲህ እየተማርኩ ምናምን ነገር ነው። ከዛ እናት አባት የለኝም። አንድ እኔና ወንድሜ ብቻ ነን። ከዛ ቤተሰብ ግን አለ፣ እንደዚህ ሩቅ ቤተሰብ ምናምን አለ። ከዛ አረብ ሀገር ላይ ያለች እሷ አመጣች። በ40 ሰው ታውቃ አመጣችኝ እና መጣሁኝ እዚህ ሀገር። ማናት ያመጣችሽ? ቤተሰብ ናት። የእናቴ ቤተሰብ ናት። የቀረበ አይደለም ግን የሆነ ዘመድ ነገር ናት። ከዛ በኋላ እኔ ግን የመጣሁት ለወንድሜ ስል ብቻ ነው። እኔ በመንግስት እየኖርኩኝ ትምህርቴንም ተምሬ በቃ እንትን ብያልኩ ነበር። በመንግስት መኖር ማለት እንዴት ነው? አስረጅን። የመንግስት ቤት አለ፣ እዛው ተማርኩኝ፣ ተምሬ ስራ ነው እኮ ድርጅት ነው። የድርጅቱን ስም ታውቂያለሽ? ኢምፓወር እንትን ፕሮጃይነስ ታውቂያለሽ? ፕሮጃይነስ ባል ድርጅት ነው ኢምፓወር የሚባል ፕሮጃይነስ ይባላል። ታዋቂ። ከዛ እዛ ነበር በቃ እየተማርኩ ምንም እያልኩኝ አድግ ያለው በኖርማል ሁኔታ። ከዛ ድርጅት ውስጥ ነው ያደግሽው? አዎ ትንሽ አያለም። እናት አባቶቼ ከሞቴ በኋላ አያቴ ጋር ሄድኩኝ። አያቴ ደግሞ ሞተች እሷ። እሺ እኮ እናትና አባትሽ ሞቱ። ከዛ ሀያትሽ ሞተች። እናትም አባትሽም ሀያትሽም ሲሞቱ ለድርጅት ተሰጠሽ። በስንት አመትሽ? ትልቅ ሆኛለሁ። ከ8 ዓመት በኋላ ነው ወደ እንትን ከስምንተኛ ክላስ ተፈትኜ ኢንተራንስ ነው ወደዚህ የገቡት። ወደ መንግስት እጅ የሰጠሁት ማለት ነው። ላይክ 8 ዓመት 8ኛ ክፍል 8 ዓመት አይደረስማ። አይደለም 8ኛ ክፍል ለማለት ፈልጌ ነው። 8 ዓመት አይደለም። 8ኛ ታስታውሽ? 8ኛ መፈተኔ ነው የማስታውሰው። ኦኬ። እዛው እየበላሽ እዛው እያደርሽ እዛው እየተማርሽ ነው? ጥቅልል ብዬ ነው የገባሁት መንግስት ጋር ማለት ነው። ጥቅልል ብዬ ነው። ወንድሜ ደግሞ አዲስ አበባ ነው ይሰራል። አንዴ መንገድ። አንቺ ለድርጅት ስትሰጪ ማን የሰጠሽ? ወስዶ ለድርጅት ያስረከበሽ ማለት ነው? በጡቀማ በሰው ነው
እንደዚህ እኮ ከተማ ላይ እንትን አለ ፕሮጃይንስ እናት አባት ያሌላቸው የተቸገሩ ይረዳል ምናምን ጥቆማ በኢንፎርሜሽን ተጠቋሚ። ወንድምሽ ደግሞ ማን ወሰደው? ወንድሜ እኛ ትውልዳችን አዲስ አበባ ነው። ትውልዳችን አዲስ አበባ ነው። ከዛ ወንድሜ አባቴ ቆይቶ ነው የሞተው። እናቴ ድሮ ናት ከአባቴ ነበር። አባቴ ሲሞት ወንድሜ እዛው ቀረ ማለት ነው። ከዛ ወንድሜ ጉዞ ጀመረ ወደ ውጭ ሀገር ጉዞ ጀመረና በጣም ብዙ ችግሮች ተሰቃይቶ ምናምን። ወንድምሽ ታላቅሽ ነው ታናሽሽ? ታላቅ ነው። ታላቅ። ኦኬ። አንቺ ለድርጅት ሰጪ ስዊት ነበረ አዲስ አበባ ላይ እሱ ከኔ በባሰ ቤት ተከራይቶ ነው ሰው ቤት ተጠግቶ ቤት ነበር የሚኖረው። የቀን ስራ እየሰራ ይኖር ነበር ሰው ቤት። ከዛ ወጣ በእግር ሄደ። ሲመራው በቃ ሁኔታው ሲያስጠላው በእግር ጉዞ ጀመረ ወደ ውጭ ሀገር ብሎ ማለት ነው። ወደ ሳውዲ በባህር ጀመረ በባህር። ከዛ ሳይሳካለት ሆኖ መግቢያቱ በቃ በሚያስጠላ ሁኔታውን ተመለሰ። ብቻ ስልክ ማልነበረውን ማግኘት ማንቻልም ነበር። ብዙ ነገሮች እንትን ነበር። ሄዶ በብዙ ጊዜ ሌላ ሰው ሆኖ መጣ። እኔ የዚህ ፕሮጀክት ነበርኩኝ። በዛ መጣና እኔ ፕሮጀክት ነሽ እንትና ሁሉም ነገር በቃ ችግር ሁሉም ነገር እኔ ግልጽ አድርጌያለሁ እዛ ማለት ነው። ከዛ የሆነ ስራ ተቀጠረና ለራሱ ትንሽ መኖር ጀመረ። እኔም እዛው ፕሮጀክቴን በቃ መቀጠል ጀመርኩ እንጂ የተማርኩ ምናምን። የሱ ህይወት ብዙ ባሰ። ከዛ እኔ መሰደድ መረጥኩኝ። ብዙ የተለያየ ትምህርት ቤት ጓደኞች ምናምን አሉኝ። እነሱን አማከርኩኝና ከዛ የሰፈር ጎረቤታችን አለች አያቴ ሰፈር በቃ የምትተባበር በምክርም በምን የምትላለች እቺ እኮ ቤተሰቦች ናት፣ ለምን እንዲህ እንድትረዳሽ አታውቂም? ሳውዲ እኮ ታዋቂ ናት እንዲህ ምናምን ነገር አለች። ከዛ ድርጅት ውስጥ እየኖርሽ ሰው ታገኝ ነበር ውጪ? እንዴት? ድርጅቱ እኮ ፍሪ ነው። ድርጅት ውስጥ እንዲህ መታፈን እኮ አይደለም። ፕሮጃይነስ ካልሽ ማንኛውም እኮ እየወጣሽ ውጭ ማደር ምናምን ይቻላል። እነዚህን ሰዎች የት ነው የምታገኛቸው? አሁን ዘመድ ያለች ሳውዲ ለምን አትወስድሽም ያለች ሴት የታገኘሽ? ቅዳሜና እሑድ እረፍት ነን እንችላለን። ገደብ አለው። ከማታ ከሁለት ሰዓት በኋላ መግባት አይቻልም። መውጣት ቁጥጥር ምናምን በጣም ለየት ባለ ሁኔታ አለው። ወንድ መግባት አይችልም። የሴቶች ብቻ ነው። እዛ አካባቢ ወንድ ራሱ ቃያ ያስቀጣል። ብዙ ነገሮች አሉት ስትራቴጂ ነገር። ግን ቅዳሜና እሑድ እረፍት አለን። ቤት ሰው ምናምን የሩቅ ቤት ሰው እንዲህ ማናገር ይቻልልናል። ይፈቀድና ወረቀት አጽፈን በዛ ወረቀት መልኩ እንወጣለን እንገባለን ነው። ኦኬ። እቺ ሴት አንቺ ምንሽ ናት? ሳውዲ ዘመድ አለችሽ ትውሰድሽ ምናምን ያለች ቤት ሰው ናት ብቻ የእናቴ እኮ እየሄድሽ ቅዳሜና እሑድ ወረቀት እያጻፍሽ ትሄጂ ነበር እሷ ቤት? እሷን ያገናኘኝ ቤት ሰው ነው። በስልክ ነው ያገኘኋት። ሰው ውጭ ሀገር ናት። ኦኬ። እኔ ጥያቄ ውጭ የነበረችው አልነበረም። ኢትዮጵያ ያለችዋ ውጭ ዘመድ አለሽ ብላ ያለችሽን እንዴት አገኘሻት ነበር ጥያቄ። ድርጅት አያቴ ሰፈር ናት። አያቴ ሰፈር ናት እሷ። ኦኬ እኮ ሀያት ሰፈር ትሄጂ ነበር። ከድርጅቱ እየወጣሽ የሀያትሽን ጎረቤቶች እየሄድሽ ታገኛቸው ነበር? ይሄድ ነበርኩኝ። ከዛ በኋላ እሳች ሴትዮ ከጠቀመችኝ በቃ አሁን ብዬ ማውራት ጀመርኳት። እባክሽ እንደምንም ተባበረኝ። እኔ ወንድሜን ቢያንስ አንድ ወንድም ነው ያለኝ። ወንድሜን ቢያንስ የሆን ነገር እንዳደርገው ለወንድሜ ስል እንትን ልበል አልኳት። አወራኋት እና በቃ አረብ ፈልግልሻለሁ ምናምን አለችኝ። ግን የህይወት ታሪኩ በጣም ረዥም ነው እና እንደምንም ተባበረኝ ብላ ለረጅም ጊዜ አወራና እሺ ያለችኝ። ሰው ፈልግልሻለሁኝ አለችኝ። ያለምነው ወጪ እነሱን ፕሮሰስ ይችላሉ። እኔ ያናግሬሽ አምጣሻለሁ አደረገችው። በቃ እንደዛ አደረገችው። ፓስፖርት አወጣሽ? ስንት ዓመትሽ ነበር ፓስፖርት ስታወጪ? 18 እስከ 12ኛ ክላስ ደርሼ የመጣሁ 12ኛ ክላስ እዛው ድርጅት ውስጥ እያለሽ 18 አልሞልቶሽ ፓስፖርት አወጣሽ ወደ ሳውዲ መጣሽ? እንደው ተፈትኜ እዛው ትንሽ ስራ ሰርቻለሁ። ኦኬ። ስራ ስትጀምሪ እዛው ድርጅት ውስጥ እየኖርሽ ነው? እዛው ድርጅት ውስጥ ነው። ያለው ነገር ሲሞላችሁ ውጡ አይልም ድርጅቱ? ስቲል መቀመጥ ይቻላል? ያሉ የጎን ድካም የሰውን ሁኔታ አይተው ነው። ከዛ እኔ ደግሞ ውድድር ነበር ተወዳድሬ አሸንፌ ነው ያን እድል ያገኘሁት። የስራውን እድል ያገኘሁት ከዛው ቢሮ ውስጥ። ምን ስራ? ኢምፓወር አሰልጣኝ ነበርኩኝ። የምን አሰልጣኝ? ተማሪዎች ማሰልጣኝ፣ ጥቃት የደረሰባቸውን ቤት የተጠቁትን በተለያየ ነገር ፐርሰናል ዴቨሎፕመንት በራሳቸው እንዲተማመኑ ለማድረግ እንደዛ ነገር በቃ
ከዛ እዛ እያልሽ እንትን ትያለሽ በዚህ እንትን በይ ብለውኝ እንደዛ አስጀምሩኝ ማለት ነው። ወደ ሳውዲ ስትመጪ ከድርጅቱን የወጣሽ ወይስ ከድርጅቱ ነው ቀጥታ ወደ ቦሌ ሄድሽ ወይስ ሀያቶች ሰፈር? ቀጥታ ከድርጅቱ ነው የወጣሁት፣ ግን አልነገርኳቸውም። ዝም ብዬ ነው የወጣሁት። ከዛ ከነገርኳቸው እነሱ እንትን በቃና እኔ መንገር አልፈለኩም። አልተሰናበትሽም? ዝም ብለሽ ነው የወጣሽ? አዎ። ግን አሁን ላይ ዝም ብዬ አልናገርኳቸው ነው። አሁን ላይ እየፈለጉኝም ስለነበር አናገራቸዋለሁ አሁን ላይ ማለት ነው። እሱ ቀጥታ ወደ ሳውዲ ከመጣሽ ስንት ጊዜ ሆነሽ? አመቴ ነው። ግን አመት ነው የመጣሁት። እንዴት ነው ታዲያ? የት ነው ያመጣትሽ? ኮንትራት ቤት ነው ወይ ምናምን የሚለውን አስረጅ። አዎ ኮንትራት ቤት ነው የመጣሁት። ምንም ነገር ግን ወጪ አላወጣሁም። እንትን ስል ይህ ፕሮሰሱ ሳካሄድ ማለት ነው። ከዛ በኋላ መጣሁኝ። እየሰራው እያለ ኖርኩኝ። ከዛ ልክ አዲስ በመጣሁበት አካባቢ የተለያየ ነገሮች መስፈራራት ጀመረ። የእናቷ ቤት ያሰረ የእናቷ ቤት ሰው ማለት ነው ትማታለች ምናምን ነገር። እኔንም ቋንቋ አልችልም፣ ምንም ነገር አልችልም ነገር። ከዛ ተማታለች በጣም ጆሮዬን ራሱ በቃ ይሄ ሙከይፍ የሚባለው አለ እሱን በሪሞት ማጥፋት በሪሞትና በማብሪያ በማጥፊያ አይደለም በሪሞቱን ትቼ ዝም ብሎ አጠፋሁትን። የማውቀው ጉዳይ የለም ማለት ነው። ከዛ እሷ ደግሞ በቃ ዝም ብላ ተደበድበኝ ነበር። ልጁን የአሰሪዬ እንትን ነበረች፣ አሰሪዬ አስተማሪ ነበረች። ትምህርት ቤት ስትሄድ እኔና ልጁን ይዛ እናቷ ቤት ትሄድ ነበር። እናቷ ቤት ትሄድ ነበር። ከዛ እናቷ ቤት አስቀምጠላ። እናቷ ቤት በጣም ኃይለኛ ናቸው። የአእምሮ ታማሚም አለበት። ግን እናቷ በጣም ኃይለኛ ናት፣ ትመታኛለች። ይሄ ሁለት ጆሮ የምታይ እንዳለ በቀጭ ብሏል። ምንም ነገር ማለት ነው። ከአሰሪዋ አይናችን ከተያየ በቃ ትጀምረናለች ነው። ከሷ ቤት አሰሪ ማለት ነው። እንዲካየችን ለቀለን። ከዛ የሆነ ቀን ሙከይፍ ያለ ሪሞት አጥፍተሻል ብላ አጮለችኝ ማለት ነው። ወደ ቀኝ ወደ ግራ አድርጋ በአንድ ጆሮ ወደ አንድ ጆሮ ያርጋ ማለት ነው። ከዛ በላይ ለምንግሻት ነግሬትም እንዴ? ቆይ ነገርኳት። እሷ ስነግራት እሷ ደግሞ ሙሉ ነገሯ እያመዘነችብኝ ከነሱ ነው እንዴ ዘመዱና ካሮች ነው የሆነችብኝ። ከዛ ነገርኳት ተደጋጋሚ። እሺ በቃ ነግራታለሁ እኮ ነግራታለሁ አለችኝ። ከዛ መጨረሻ የኔ ሴትዮዋ እናት ምን አለችኝ? አንቺ እኮ አርደንሽ ነው እሺ ኢትዮጵያ ምንሸኝሽ አለችኝ። አልገባኝም ምን ይሄ በአረብኛ ምንድን ነው አርደንሽ? ከዛ በእጇ ምልክት አደረገችኝ። እኔ እንግሊዝኛ አግባባለሁኝ። ከዛ የእሷ ልጅ ደግሞ እንግሊዝኛ በደንብ ትችላለች። ከዛ እኔ እኮ አልገባኝም ምንድን ነው የምትለው ስላት፣ ፍጭልኝ ወደ እንግሊዝኛ ቀይርልኝ ስላት፣ ከዛ እናትየዋ ደግሞ ነገረቻት። አይ ምንም አይደለም ብላኝ ሄደች። እኔ የገባኝ በእጇ ስትናገር ነው። ከዛ መጨረሻ ቆማ ብድግ ብላ እንደዚህ በተግባሩ እንደዚህ እንትን አለችኝ ማለት አሳየችኝ። ከዛ ምንም ግራ ገብቶኝ በጣም ምን እንደመጣብኝ አላውቅም። እኔ ያላሰብኩት ነው የገጠመኝ። ከዛ ዝም ብዬ አለቀስኩኝ። አለማልቀስም ብለማውቅ ዝም ብዬ በቃ ማልቀስ ጀመርኩኝ። እሷ በዛን ሰዓት ጭራሽ ባሰባት ነገር። ከዛ እንደዚህ ያልኩኝ መጨረሻ ተናገርኳት ለልጅቷ። አሁንም ስትነግራት እናቴ እንደዚህ ያሰራ ማለች። አሰሪ እናቴ እንደዚህ ያሰራ ምናምን አለቻት። ከዛ የሆነ ቀንም እንደዚህ ሄድን። እኔ ከዚህ በኋላ አልሄድም አልኩኝ። ሰውየው የአሰሪ በጣም አሪፍ ነው ማለትም በቃ ጥሩ ሰው ነው እሱ። ከዛ አልሄድም እኔ ያልኩት እኔ አልሄድም ባባ ምናምን አልኩት። ኧረ ችግር የለም እኔ ለሴትዮዋ አሁን አወራታለሁ። ከዚህ በኋላ ምንም ነገር አትነካሽም ሂጂ እኔ ነመኝ ምናምን ነገር አለኝ። የባልየው እናት ናት ወይስ የሚስትየው እናት? የሚስትየው እናቷ ናት። የሚስት አርሻ ያለችሽ? አዎ አርዳን ሽንሻ ነው የኢትዮጵያ ልጅ አክቷ ራሱ የሚስትየው እናት። ከምትሄዱት በስንት ጊዜ ነው እዛ ቤት? የሚስትየው እናት ነው ይሄን ያለች። እዛ ቤት የምትሄዱት በየስንት ጊዜው? በሳምንት በ15 ቀን? አረ ሁሌም ነው የምንሄደው። በየቀኑ የምንሄደው ሁሌም ነው። እንዴት በየቀኑ ይኬዳል እንዴ እናት ቤት? አዎ እንዴት በይኝ። ቆይ ሀይባ ልጁን ይዤላት ልጁ የምጠብቀው እናቷ ቤት ነው። እሷ ትምህርት ቤት ሄዳ እስክትመጣ ድረስ። ከዛ ቀዳሚና ቤት ውስጥ አታምነሽም? እናቷ ቤት ሄደሽ እንድጠብቂ ነው የምትፈልገው? አዲስ ነኝ፣ በዛ ላይ አዲስ ነኝ። ልክ በመጣሁበት ከዛ እዛ አስቀመጡኝና ትሄዳለች ትምህርት ቤቷን።
ከዛ ከምሳ በኋላ ትመጣለች። እረፍት አላት ቅዳሜ ቀን አንሄድም፣ አርብ ቀን እንሄዳለን። ጁማ ትምህርትን ባይኖር ከነሱ ነው የምታሳልፈው። በሳምንት አንድ ቀን ነው ጋፕ ያለን እዛ የምንኖረው ማለት ነው። ቤትም ላይ ሌላ ሁሉም ቀን እንሄዳለን። እኔ በስንት አንዴ ቢሆን ምንም አይገርመኝም ነበር። ከዚህ የተለያየ ተጽዕኖ ደርሰብኝ። ጉልበቴ መታጠፊያው ማለት ነው የመታችኝ እስካሁን ስሜት አለኝ። እናትየዋ ሴትዮዋ ግን አትመታሽም? ማዳምሽ አትመታሽም? በጭራሽ እሷ ምንም ነገር ግን ስነካት ማመን አቃታት። ማለትም እኔን ማመን አቃታት። ምንም እንትን ልትለኛቸው እንደ ሴትዬ ሌላ ሆነችብኛ ማለት እንዲህ እኮ አደረገችኝ ስል ሴትዬ የመቀየር እሷ ጥሩ ናት። ነገር ግን እናትሽ እንዲያደረገችኝ የሚለው ነገር ለእሷ አልተስማማም። ከዛ ይሄ ተጽዕኖ መጣብኝ። እኔ ግራ ገባኝ። ከዛ ቤት ቀይሩኝ አልኩኝ። እኔ ቤት ቀይሩኝ ብዬ ለሴት ላመጣችን ከኢትዮጵያም ለሷም ነገርኳት። ቤት በቢሮ ስላልመጣሽ እንዴት ቤት ቀይሩኝ ማለት እኳችን በቢሮ አይደለም የመጣሽ በሰው ነው የመጣሽ። እንደዚህ ስል ደግሞ የማወራቸው ጓደኞቼ እንደዚህ አይነት ቻንስ የለሽም አሉ። ትችሽማ ይሄ እኮ ነው በቢሮ መምጣት ጥቅሙ። በቢሮ የመጣ ሰው 3 ጊዜ ቤት የመቀየር መብት አለው። በሰው የመጣ ሰው ግን መብት የለውም። ለምን ኦልሬዲ ይቺ ዘመዴ ስታመጣሽ ቀጥታ ለእነሱ ነው ያመጣች። ከኤርፖርት የሚቀበሉሽ እነሱ ናቸው እንጂ ቢሮ የለሽም። ቢሮ ያለው ሰው ቢሮ ከኤርፖርት ተቀብሎት ቢሮ ተቀምጦ ሰው መጥቶ መርጦ ነው የሚወስደው። ገባሽ? ስለዚህ በቢሮ ማስቀየር ይቻላል። ቢሮ የሌለው ሰው ግን ለዛ ቤተሰብ ነው የመጣው። በቃ እነዛ ቤተሰቦች ካልተስማሙት ወደ ሀገሩ ነው የሚሸኝ። ከዛ በቃ ይህን አደረገችኝ። ጸናብኝ። ነገርኳት ደጋግሜ ልዛች። እሷም ደውላ ነገረቻት የሆነ ጊዜ። እናቴ በጭራሽ እንደዚህ አታደርግም አለችኝ። እኔም እየነገርኳት ወላሂ አክት እያሳየችኝ ነው። እንደዚህ ነው ያደረገችኝ። ቀናጫት የሚሉሽን ሰዎች ኮመንት ላይ እንዳትሰሚ እሺ። አይቻልም እና ቀረጥሽ ብላ ፖሊስ ትጠራብሻለች። አረብን መቀጠል ኧረ እንኳን ልቀርጽ እንዴ ስልኬን ራሱ ፊት ለፊቱ ከበራ ካሜራ እያነሳሽ ብለውን ፈትሽ። ከዛ ቀርጻችን ብላ ትከስሻለች። መቅረጽ ሰውን አይቻልም ያተቃሉ። ኧረ እንደዚህ አይነት ምንም እንደዚህ አለች። አይ እየጻዛ ስለሆነ የእነሱን ሰምተሽ እንዳታደርጊው እና በኋላ እስር ቤት እንዳትገቢ ብዬ ነው። እሺ ንገሪኝ። ከዛ ነገርኳትና ሰውየው ዋትሳፕ አለኝ፣ ሴትዮውም ዋትሳፕ አለኝ፣ ሁለታቸውም አለኝ አዲስ ያደርጉኝ ማለት ነው። ከዛ ይህ ነገር መፍትሄ ምንም ሳሰጠኝ ሲቀረች ያመጣችኛዋ ምንም ነገር በቃላ እሷ ከአረቧን ፈርታትን ወላሂ ለምንብቻ አላውቅም። ከዛ ሴትዮውም ስነግረን ምንም መፍትሄ ሳይሰጡኝ መጨረሻ እሺ በቃ እኔ አሁን አልቻልኩኝም ትቀይረኝ ቤት አልኩኝ። ቤት ትቀይረኝ ስል እኔ አልቀይርም አለች። ሰውዬን እኔ በእንትን ጻፍኩለት ዋትሳፕ ላይ ትራንስሌት አድርጌ ወደ አረብኛ ጽፌ በእስክሪብቶ ገልብጬ በስልኬ እንደገና መልሼ ወደሱ እንዳደረግኩኝ ማለት ነው። ተግባባን። ከዛ ለምንድን ነው አንቺ እኮ ጥሩ ነሽ ለኛ ምናምን ምን ሆነሽ ነው? ኧረ ዝም ብለሽ ስሪ ምናምን አለኝ። አይ እንደዚህ አልቀጥልም፣ ግን እንደዚህ ታደርገኛለሽ ብዬ ለሰውዬ በጭራሽ አልነገርኩትም። እንደዚህ ብለሽ ከተናገርሽ የከፋ ይደርስብሻል፣ ለሰውዬው እንዳትነግሪ ብለውኛል ጓደኞቼ። የበለጠ ነገር እናት እንደምትመታሽ ነው እንዳትናገር የሚል እንደምትመታኝ ነገር ያለው ግን እንደዚህ ያሉሻለው እንደዚህ እንዳለችሽ እንዳትናገር ያሉ እንደምትመታኝ ቁጭ ብዬ እያለቀስኩ የነገርኩት እሱን ማለት ነው። ካልሄድም እንደዚህ አርገኛለች እንደዚህ አርገኛለች ብዬዋለሁ። ከዛ እንደዚህ ብለኞች መታማከሪያቸው እነማን ናቸው? የት ነው ያሉት? እነሱ ተማሪዎች ናቸው። ኢትዮጵያ ያሉት። በምንድን ነው የምታወሪያቸው? ቴሌግራም ላይ። ኦኬ። አይ ግን ብትነግሪ ጥሩ ነው። ለምን ለህይወቴ ስለሚያሰጋኝ እዛ ቤት መሄድ። እሺ አሁን አንቺ ምንም አይነት መፍትሄ አላገኝሽ? አሁን መጨረሻ ላይ እምቢ ሰውየው ማታውን እኔ ጨንቆኛል። አሁን መፍትሄ ስላ ለማማ አናግሪያት አለኝ። በቃ ለማማ አናግሪያት ደወለላት። አወሩ፣ ክላስ ላይ አወሩ። ከዛ እሷ የለም ገገም ማለች በቃ። ከዛ እንደዛ ነበር። ኢሞ ላይ ደግሞ ነበረኝ። ኢሞ ላይ የቂራት ግሩፕ ነበረኝ። ከዛ በቂራት ግሩፕ ላይ ጠየኩኝ። እኔ መውጣት ፈልጋለሁኝ፣ እንደዚህ ደርሶብኝ እንደዚህ ደርሶብኝ ያላልኩኝ፣ ይቅርብሽ እንዳትወጪ ያሉኝ ልጆች።
እንደ ጥፊ ቅርብሽ ውጭ ችግር አለ ቻዩ ወይ ትሸኝሻል። እና እኔ እኮ እንዴት እንዴት ላድርግ እንደዚህ ሆንኩኝ ብዬ ሁሉ ነገር ስነግራቸው መጨረሻ ላይ አንድ ነገረች እና ወጣሁኝ ከቤቱ። መጨረሻ ጠፋሽ? አዎ ወጣሁኝ። ከዛ ወጥቼ ይህን ነገር ያሳለፍኩት አመት ቆይቻለሁ። በዚህ ሁኔታ አመት ቆይቻለሁ። አሁን እኮ ከወጣሁኝ የሁለተኛ ወሬ ነው። እሺ እዛው እያለው በእኛ እዛው ኮንትራት ቤት እያለው ወንድሜን ለማምጣት እኮ በጥል ነበረ። ካመጣችኝ ዘመዴ ጋር በይ። ልክ ከዛ ወጣሁኝና እየተቀበልሽ ቆይ፣ ደሞዝሽ ስንት ነበር ኮንትራት ቤት? 1,000 ነው። 1,000 ያሉን እየተቀበልሽ ዘመድሽ መታ ትወስደዋለች ለቁ እዛ ትልክለታለች። ቴትዮዋ በባንኳ ታስገባላታለች። መጨረሻ ላይ 1,000 ያሉን ሙሉ 1,000 ያሉን ለራሴ ለውጭ ቀንስና። እሺ ሁሌም አልቀንስም፣ ብቻ አንዳንዴ ቀንሳለኝ ከፈለግኩኝ ማለት ነው። እና ወጣሁኝ። ከወጣሁኝ በኋላ አወሩ እነሱ ተገናኙ እና ያቺ የከብት እግር ያመጣችኝ አለች ጓደኛ የእሷ ቤተሰብ ሌላ አለች ከኔ የምንግባባ ማለት ነው። ዘመድን ዞሮ ዞሮ ሶስታችንም ዘመድ። ግራ አታጋቢኛ ማሬ። ያመጣችሽና ሌላ ዘመድ አለች ሳውዲ ውስጥ እንደኔ የእሷ ዘመድ ናት፣ የኔም ዘመድ ናት ነው። ግን እንግባባለን፣ ያናክልም አይደለም። እንዴት ተዋወቃችሁ? ስልኳን ማን ሰጠሽ? እሷ ሀገር ውስጥ እያለች እሷንም አንቺን ያመጣች ዘመዳችሁን ያመጣቻት? አንድ ላይ መጣ። አንዴ ከመጥፋትሽ በፊት እቁቡን ተቀበልሽ ከዘመድሽ? አልተቀበልኩኝም። ከዛ በኋላ በቃ ብሬ የተወሰነ ብር ገባልኝ። ለወንድሜ ተላከለት የተወሰነ ብር ያዘ። ማን ላከለት? አልገባኝም። እዛው ላኩለት እነሱ ለመቸው አንድ ሰው ናት እኮ አንቺ እያልሽ አውሪ። ዘመድሽ እቁብ የምትይባት ዘመድሽ ላከችለት ስንት ብር? እቁብ የጣልኩበትን ላከችልኝ 4,000 ብር። 4,000 ሳውዲ ሪያል ነበር እቁብ የጣልሽው? አይደለም 8 ነበር። 8 ነበር የላከችለት። በወርታ ግማሹን 4,000 ሪያሉ ላከችለት። እሺ መቼ ላከችለት? አንቺ ከኮንትራት ሳትወጪ? ላከችለት እና እዛው ኮንትራት ቤት እያለሽ? እዛው እያለሁ። እሺ ለምንድን ነው የላከችለት? አንቺ ቁምጤ ወንድምሽን ልታመጪበት አልነበር? ነው ፕሮሰስ እንዲጀምር ነው እሱ ፕሮሰስ እንዲጀምር ደላላ እንዲከፍል ትንሽ ጨርሼ ከተላከ እንትን ይላል ብዬ ግማሽ እንዳፈጭለት እና ግማሽ ይቀምጣል። ከዛ በኋላ ብቻ ወጣና ከሴትዮዋ ዞሮ ለሴትዮዋ ከሰሻለች አውራይት አሉኝ ማለት ነው። ከጠፋሽ በኋላ? ከጠፋሁ በኋላ ዘመድሽን አውርተሽ ታውቂያለሽ? መጥፋትሽ እንዴት አወቀች ዘመድሽ? ሰዎቹ ደውለው ነግረዋት? ሴትዮ ነግራት ነው ግድ ያወሩ ስለነበር ያው እሷ ተነግራታለች። እንዴት እንደጠፋሽ አስረጅን። ወጣሁኝ በቃ ማለትም በይኝ ልጆቹን አወራሁኝ። ያለሁበትን ላኩላቸው፣ እንደዚህ አድርገልኝ። ከዛ ላኩላቸው መታ ወሰዱኝ ነው በቃ እኮ። ሰዎቹ ተኝተው ነበር ወይ? ቆሻሻ ልጥ ያስመስለሽ ነው? እንዴት ነው የወጣሽው? የወጣሁት ልጁ ሴትዮ የሆስፒታል ትመላለስ ነበር። በዛን ሰሞን በጣም ክፍት ጊዜ አገኘሁኝ። እንደፈለኩ ለማውራት ምናምን በቃ ክፍት ነገሮችን አገኘሁኝ። ከዛ ያለውን ነገር ሁሉም ነገር አመቻቸኝ። ውጭውን ካሜራ አንሺልንና ምናምን ላኪልን አሉ። የውጭውን የበሩን ማለት ነው ግቢ ያለውን በሩን ቀስ ብዬ ካሜራ አንስቼ ላኩላቸው። በቃ መጡ። በጠዋት ነበር ለሊት 9 ሰዓት። ካሜራ ማለት ፎቶ አንስቼ ላለው ብለሽ ነው? ካሜራ ምንድን ፎቶ አንስተሽ? ፎቶ ለማለት ነው። ፎቶ አንስቼ ላኩላቸው እና አንድ ቀነት መጡ። እንደ ጠዋት ለሊት አካባቢ 9 ሰዓት አካባቢ። ማንም አልነበረም ቤት? ሴትዮ ነበረች ቤት ላይ ክላሷ ላይ ነበረች። ሰውዬው የሁለት ቤት ስለሆነ ሌላ ቤት ነበር፣ ሌላኛው ቤቱ ነበር። ሌላኛዋ ሚስቱ ነበረች ተረኛ። ሴትዮች ተኝታ ነበረ ዳሊት? ተኝታ ነበር።
ከዛ በቃ መጣና እንትን አልኩኝ። መጡና እንደዚህ አድርገሽ መውጣ ያለብኝን ነገር ነገሩኝ። እነዛ የሚያስወጡት ልጆች እንደዚህ አድርጊ ምናምን አሉኝ። መያዝ ያለብሽን ከፈለግሽ ያዥ፣ ተጠንቀቂ፣ ካሜራ ቼክ አድርጊ ምናምን ነገር ብለውኝ ይሄን ያሉ ነገር ቼክ አድርጌ ልብሴን ይዤ ነው የወጣሁት። በቃ በነገሩ ካሜራ ነበር እንደ ቤታችሁ ግቢያችሁ ምናምን ካሜራ አለ? የለው፣ ምንም ካሜራ የለም። ከፍለሽ ነው በነፃ ነው ያስጠፉሽ? ከፍዬ ነው እንጂ ከፍዬ ነው። እጅሽ ላይ ብር ነበረ? ሙሉን እቁብ ትጥይ ነበረ እኮ። ኧረ ብር ምንም አልነበረኝም፣ 5 ሳንቲም አልነበረኝም። እጅ ያርተሽ ልትከፊ ተነጋግረሽ ሰርቼ ከፍላቸዋለሁ በያቸው አለችኝ እና ሰርቼ ከፍላቸዋለሁ አልኳቸው። ኦኬ፣ ያገናኘች ልጅ ናት እንደዛ ያለችሽ? እዛ በኋላ እንደዛ ተሰማምተን ወጣሁኝ ማለት ነው። ከወጣሁኝ በኋላ እነዚህ ቤተሰቦች የሚያችኛ ልጅቷ ወዲያው እንደወጣሽ ቁጥር አልቀየርሽ? ቁጥር እንትን ቀይር ያለውኝ ቁጥር ቀይር ያለው ግን እንትኑን አልቀየርኩትም። ጠቀማቸው አሰብኩት ምናምንም ነገር አልቀየርኩም። ሰዎቹ ቢያገኙሽስ? በኋላ ሰዎቹ በኢትዮጵያ ቁጥር ዋትሳፕ ነው የምትጠቀሚ? አያውቁትም? በኢሞይም እንትኔም ዋትሳፔም ቴሌግራም በኢትዮጵያ ነው። ሰዎቹ አያውቁትም? ያውቁታል። ነገር ግን ምንም ችግር የለውም ተባልኩኝ። የዚህ ሀገር በኢሜይልሽ በእንትን ካልሆነ በእነሱ ቁጥር ካልሆነ ችግር የለውም ምናምን ነገር ተባልኩኝ። የኢትዮጵያ ከሆነ ምናምን ሲሉኝ በቃ እኔ የምታውቁት ማለት ነው። እሺ፣ መጀመሪያ ስንት ሰዓት ፈጀባት አንቺ መጥፋትሽን ለማወቅ? ስንት ሰዓት ላይ ዋትሳፕ ላይ ኮንታክት አደረገች? አይ እኔ ዳታ ቶሎ አላበራሁኝም። ስልኬ ስትዘግ ነበር። ወዲያው እንደተቀበሉኝ ስልኬን ዘግተውታል እነሱ። ልክ ስወጣ ማለት ነው ከቤት አልተከፈተም። ዝም ብለው ሲም ካርድን አውጥተው ጥለውታል። በጣት ሰው ጥለውታል። ይጠየቁኝ በዚህ ሀገር የከፈሽ ወይ ምናምን ነገር። አረ በዚህ ሀገር ያልከፈኩኝ ምናምን አሉት። በቃ እንደዛ ከሆነ ችግር የለውም እርግጠኛ ነሽ ምናምን አሉኝ። ከዛ አልኩኝ በቃ መጣኝ ማለት ነው። ከዛ ዳታ ከፍቼ መልስም አልመለስኩም ነበር። ከቆይታ በኋላ ግን መለስኩላቸው ማለት ነው። ይህን ያክል ሆኜ ሳረገች መጀመሪያ ሴትዮዋን ደውላልኝ ነበር። ቮይስ ምናምን አላደረገች፣ ምክንያቱም አልነግባባም። ደውላ ነበር ግን አላነሳውላትም። ደውል ምናምን ዋትሳፕን የደወለችው? አዎ ደውል። እኔ ደግሞ ከዛ ምን አልሻት አንቺ በኋላ ላይ? አይ እኔ ስልክ ለሷ ከና አልመለስኩላትም። ለማን መለሽ ታዲያ? ለዛች ላመጣችኝ ነው የመለስኩላት። ምን አለችሽ ያመጣችሽዋ? እሷ በቃ በጣም ብዙ ነገር አወጣለች። እሷ በነገር ድብን የላከችው መጀመሪያ። ኧረ አንቺ እንዲህ ብለሽ ጠፋሽ፣ እኔን እንትን ልታስቢኝ በቃ እንደዚህ አለችኝ። እሷ እኮ አንቺ እኮ እኔ ይህን ህይወት አይደለም ያሳሰበሽ የራስሽ ነው ምናምን ነገር እኮ ይህን አክስልሽ እኮ እንትን አላልሽም ነበር አልኳት። ከዛ በቃ አሁን ሴትዮዋ ደውለሽ ይቅርታ ጠይቂያት ከሰሻለች፣ አሁን ደውለሽ ይቅርታ ጠይቂያት አለችኝ። ለረጅም ጊዜ ማለት ነው ጠጭቀኝ። ከዛ ሴትዮዋን ደግሞ ደወልኩለት። ዝም ብለሽ ሲም ካርድ አውጪና ደውለሽ ይቅርታ ጠይቂያት፣ ይሄ ዝም ብሎ ከመንገድ የሚገዛ ሲም ካርድ አለችኝ ብቻ። ከዛ እንደዛ ነገር አለችኝና እንደዛ አስመጣሁኝና ደወልኩላት። ሴትዮዋን አወራኋትና የመጀመሪያ ቀን፣ ሁለተኛ ቀን በቃ 2 ቀን 3 ቀን አውርቻታለሁኝ። አወራችኝ እና አንቺ በቃ እሺ እኔ አጥፍቻለሁ ይቅርታ አድርጊልኝ፣ ሌላ ነገር ምንም ነገር አልኩት። በቅርታ ብቻ ጠይቂያት ከሰሻለች ትችላለኝ ማለት ነው። እኔ ደግሞ ወገቤ ያመኛል፣ እሷ ቤት ራሱ ያለው ማለት ነው። ልግባ ራሱ ብል ትታሰር ያለሽ አሁን ልግባን ብትይ ችግር ያመጣብሻል፣ ከሰሻለች፣ ስለዚህ ቅርታ ባይታሉ እሺ ብዬ ከዛ በቃ ለሷ ደወልኩላት። ኖርማል ደወልኩላት። አንደኛው ቀን ኖርማልና አንቺ እኮ አንቺ ማጥሩ ምንም አላወራችም። ያን ያክል መግባባትም ስለማንችል አንቺ እኮ ጥሩ ነሽ ይቅርታ ብቻ በይኝ ያልኳት በአረብኛ ምናምን ነገር ያስፈልግም ማስቀምጭ ማይክሮብስ ቴንክ እሺ። ከዛ መብላት እኮ መብላት አልፈኛችን አሰቡ
እኮ በቋንቋም ብዙ ስለማትግባቡ ምንም አላለች። አሁንም ማለት ይቅርታ ብቻ በይኝ አልኳት። ከዛ በኋላ አንቺ እኮ ጥሩ ሰው ነሽ ምናምን ነገር አለችኝ። እሱ ብቻ ነው የገባኝ። ብቻ በቃ ስልኩ ዘጋችኝ። የሁለተኛው ቀን ደወልኩላት። አሁንም ከዚህ ቆይተሽ ይቅርታ በያት አሉኝ እና እነሱ በሱ በጣም ጨቀጨቁኝ። ተጽዕኖ ያመጣል በኛ ላይ ማሉል አንቺም ተጽዕኖ ያመጣብሻል አሉ። ከዛ ብቻ ደውዬ እንትን አልኳት ደግሜ ቅርታ አድርጊልኝ ምናምን ነገር አልኳት። ከዛ አንቺ አሁን እንዴት ነሽ? ስራ አሪፍ ነው ምናምን ነገር አለችኝ። በሶስተኛው ቀን ደግሞ ብር ጠየቀችኝ ማለት ነው። የምን ብር? በሶስተኛውም ደወልሽላት? አዎ ምንም ቅርታ አላለችም። ጠይቂያት ቅርታ አለኝ። 3 ጊዜ ደውዬላት አለ። እሺ በሶስተኛው ስንት ጠይቀች? ከዛ ብር በቃ እሺ ብቻ ሌላ ሰው አመጣለው ነገር ነው አባባሏ። ኢትዮጵያዊ ምናምን ነገር እንደዛ ነገር ነው ያለችው። ከዛ ብር ስጭኝ አለችኝ። ስንት አልኳት? 4,000 ሪያል አለችኝ። ከዛ ያ ብር ደግሞ ደላ እንትን ብዬው ነበር ልኬው ነበር ወደ ሀገር ማለት ነው። የቀረ 4,000 ያለሽ እኮ ዘመድሽ ነው። አዎ እሱን ልከውልኛል። እዚህ እያለው ልከውልኛል። ከጠፋሽ በኋላ? አዎ ከወጣው በኋላ ልከውልኛል። ለምን ያኛውን ፕሮሰስ እንዲጀምር ነበር የተላከው። ያን የቀረውን ለምን ተላከ? አዎ ወንድሜ እንትን ጀምሯል፣ አውሮፓ ጀምሯል። ከዛ አስቸኳይ ብር ተጠይቆ እቺን በዘመን አስጠይቄ ይሄን ብር አስልክ ያለው አውሮፓ በደላላ? አዎ በደላላ አለ እዛ። አውሮፓ በደላላ ይኬዳል በብር ተከፍሎ። ሰው አለ እዛ አውሮፓ ሰው ነገር እንደዛ ነው። ሰው ጓደኛ ነገር ነው። ብሩን እንዳይበላ ብቻ ወንድምሽ ብሩን እንዳይበላ ብቻ። እሺ ከዛ ላኩልኝና አሁን በዚህ ሴትዬን አሁን ደግሞሽ ቅርታ ቤትና ይህን ብር አስለቅቂ ያንም እንትን ትበለን ብለውኛል። መግባባት አላልኩኝም። እንድታወሪልኝ ነው ሀቢባ። እኔ የፈለኩት ማንን ማወራለሽ? ሴትዬ ለምን ትሰጫታለሽ? ለምን ትደውያለሽ? አንዴ ጠፍተሻል። እህል ውሃሽ ፈጣሪ እስከጻፈልሽ ጊዜ ድረስ ትሰሪያለሽ። ሲበቃሽ እስር ቤት መግባት የሚባል ነገር ቀርቷል። ነጭ ወረቀት ታወጫለሽ ኤምባሲ፣ ቀጥታ ወደ ሀገርሽ ትገቢያለሽ። እነዚህ ዝም ብለው ሊያስበሉሽ ዘመድሽ፣ መጀመሪያ ጥሩ ሰው ብትሆን ዘመድሽ አንቺ እዛ ሆነሽ ሴትዮ አርግሻለሁ እያልኪ ነው እየደበደበች ነው ስትያት ምንም አይነት ነገር ያላረገችልሽ ሰው አሁን ለእኔ አዝና ነው ማዳም ጋር ደውዬ እያለች የምትነዘንዘኝ ብለሽ ታስቢያለሽ? ሴም ካርዱን ጣዩ፣ ህይወትሽን ቀጥይ፣ ስራሽን ስሪ፣ ገንዘብሽን ያዢ። እህል ውሃሽ እስካለቀ ድረስ ሳውዲ ላይ ሰርተሽ ሲበቃሽ ሳውዲ እንትን ኤምባሲ ሄደሽ ነጭ ወረቀት ታውጫለሽ። በ460 ሪያል ትኬትሽን ቆርጠሽ ወደ ሀገርሽ ትገቢያለሽ። አለቀ። እስር ቤት የሚባል ነገር የለም። አውቀው እኮ ነው የሚያታሉሽ። ጨበበች ብከሰኝ ምንም ተጽዕኖ ያመጣብኝማ። ምንም ውሸት። በቁራን ትምላለች። በቁራን ማይ ስትባል ክሷን ታነሳለች። ፍርድ ቤት ዝም ብሎ መሰለሽ እንደ ሰው የሚከሰሰው? ምን ሰርቃኝ ጠፋች ልትል ያኔ በቁራን ማይ ትባላለች። በቁራን ትምላለች። የውሸት መሀላ እነሱ ይኸውልሽ ከሴትዮዋ ጋር መጀመሪያም አንቺን በገንዘብ ነው ተከፍሏት፣ ዘመድሽ ተከፍሏት ያመጣችሽ። አሁንም ከማዳም ጋር ልትካፈለው ነው። እየደወለች አስሪ ማዳም ጋር ደውይ ይቅርታ እንድታደርግልሽ ገንዘብ ስጫ ልትልሽ አብራ ተካፍላ ልትበላ ነው። ስለዚህ ሴም ካርድሽን ጣይ፣ ዘመድሽን አታውሪያት። መች ደረሰችልሽ ስትደበደብ ያልደረሰችልሽን ሰው ከጠፋሽ በኋላ ለምን ታወሪያታለሽ? ቁጥር ቀይሪ። በኢትዮጵያ ቁጥር ሌላ ሴም ካርድ ጓደኞች፣ እነዚህ ተማሪዎቹ ቴሌግራም ላይ የምታወሪያቸው ሴም ካርድ ገዝተው አዲስ ቁጥር ይላኩልሽና በኢትዮጵያ ቁጥር አዲስ ቴሌግራም፣ አዲስ ዋትሳፕ ክፈጪ። ከየትም አባቷ አታገኝሽም። እንደዚህ አይነት ዘመድ ደግሞ ምን ያደርግልሻል? ብርሽና ኦልሬዲ ልካልሽ ጨርሳለች አለ አለቀ። በዛ ጭንቅሽ ሰዓት ችግርሽን እየነገርሻት ለአረብ ያገዘች ሴትዮ አሁን ከወጣሽ በኋላ አንቺ ታወሪያታለሽ? እንደው እኔ አንቺን በሆን ብሬን ብቻ እሷ ጋር ያለኝን ብር ብቻ እስክትሰጠኝ አውራታለሁ። ብሬን ከሰጠችኝ በኋላ ብሎክ ነው ማረጋት። ለምን በጭንቄ ሰዓት አልደረሰችልኝ? በጭንቄ ሰዓት ካልደረሰችልኝ ምን ያደርግልኛል የእሷ ዝምድና? ሴም ካርዱን ጣዩ።
አታውሪያት ሴትዮዋ ከዚህ በኋላ 5 ሳንቲም እንዳትከፊ። እድሜ ልኳን ብር ስትልሽ ልትኖር ነው። ብርሽን ልትበላሽ ነው። እሺ አንዴ ወጥተሻል፣ አንዴ ህገ ወጥ ሆነሻል። ምንም እንትን አትልሽም። በነጭ ወረቀት አሻራ ተነስተሽ ትወጫለሽ። ደግመሽ ግን ሳኡዲ በእንትን መግባታችን በፕሌን መግባታችን አሻራ ተነስተሽ ነው የምትወጪው በነጭ ወረቀት። ምንም አያስፈልግሽም። እሺ ብቻ መግባት እችላለሁ። እኛ በነጭ ወረቀት ነው ያለሽ ማሪ። እኔ በጣም ብዙ ሰው ሸኝቻለሁ። ብዙ ልጆች ችግር ላይ የሆኑ የታመሙ ብዙ ልጆችን እኔ እዚህ ካታሩኜ ነጭ ወረቀታቸውን ኤምባሲ ልኪያቸው እኔ ራሴ ክፍያ ፈጽሜ እንትን ብለዋል፣ ሸኝቻቸዋለሁ። ምንም እስር ቤት መግባት የሚባል ነገር ቀርቷል። ነጭ ወረቀት ታውጫለሽ፣ ከዛ አሻራ የሚሰጥበት ቦታ ሄደሽ አሻራ ትሰጫለሽ፣ ትኬትሽን ቆርጠሽ ወደ ሀገርሽ ነው። እሺ እሺ በቃ እነሱ አውቀው ነው ብርሽን ሊበሉሽ ነው። አይዞሽ። ለምንድን ነው ግን ድምፅሽ እንደ እርጉዝ ድክም ያለው? ጉሮሬ እኮ ነው። ጉሮሬ ያፍነኛል። ጉሮሬ ነው እንጂ ጉሮሮሽ ምን ሆነሽ ነው? አይ ምን እንጃ ብቻ ብዙ እንትን አለ። የሆነ የጸዳ አይደለም ድምፅ አይደለም። ሙዝዝ ድክም ያለ ማለት የመጣ የራሱ እንዲ ያላደከመኝም። በጣም ነው ቃላቶች እየጎተች ነው የምታወሪው። በጣም ቀስ እያልሽ የሆነ እንደ ታማሚ እንደ እርጉዝ ነው የምታወሪው። እንደ እድሜሽ ከአሁን አንቺ 19 ዓመትሽ ነው። እንደ ወጣት ቀልጣፋ ብልሽ ተፈጥሮ ሊሆን ይችላል። ብቻ ጎሮሬ ብዙ ጊዜ እንትን ይለኛል። እንትን ባህሪ ያለ እኔ ጎሮሬ ብቻ ራስሽን ጠብቂ። ምግብ ብይ። እሺ ድክም ያልሽ ነሽ። ምግብ ብይ። አሁን በቃ ወጣሽ እኮ ከዛ ቤት። አሁን ያለሽበት ቤት ጥሩ ነው። አሁን ያለሁበት አሁን ምንም አይልም። እሺ ምን ማድረግ ያለብኝ ነገር አለ? እንዲህ የምትይኝ ነገር አለ? ማድረግ ያለብኝ ነገር አለ? በቃ ከዚች ዘመድሽ ራቂ። በርትተሽ ስራሽን ስሪ። ገንዘብሽን እንዴት ልታስቀምጪ ነው? አሁን አንቺ ጎጦ ነሻል እና እንዴት ልታስቀምጪ ነው ገንዘብሽን? ጀበበችዬ ልወጣ ነው ማሬ። ወይ ነገ ሽማ ልወጣ ነው፣ ላርፍ ነው። ገንዘብማ ሴትዮ ትልክልኛለች በፈለግኩት አካውንት የሚሀውስ አንቺ ማንም የለሽም። እናት አባትሽ ሞተዋል፣ ሀያትሽ ሞተዋል። ስለዚህ አንድ ያለሽ ወንድምሽ ነው። ወንድሜ ደግሞ አውሮፓ ጀምሯል ብለሻል። ለማንኛውም አውሮፓ በደላላ ምናምን አይኬድም። ምክንያቱም ወይ ሚስት አግብታ ካልወሰደች በስተቀር ወይ ደግሞ እራሱ ኤምባሲ ገብቶ አፕላይ አድርጎ ቪዛ ካልተሰጠው በስተቀር፣ ለዛ ደግሞ የሆነ ጥሩ ገንዘብ ባንክ አካውንት ውስጥ ያስፈልጋል። የሆነ ቋሚ ቢዝነስ ወይ ቤት ኢትዮጵያ ውስጥ ያለው ሰው ያስፈልጋል። እንደዚህ ደላሎች እንልካለን ምናምን ብለው ብሩን እንዳይበሉት። በጣም ብሶ እየተበላ ነው። ተጠንቀቂ። እሺ ግን የሆነ ወረቀት ልከውለታል። ሀቡ የሆነ ወረቀት እኮ ልከውለታል። ወይኔ ማሪ ኦንላይን ላይ ያስታውቃሉ፣ ወረቀት ይልካሉ። አዎ ግን ፌክ ይሁን ምን ይሁን በምን ይታወቃል? ያረጋግጥ። ለማንኛውም አልኩሽ እኮ አይኑን ክፈችለት። በኋላ እንዳታለቅሽ ነው መተሽ ወንድም ይህን ያህል ብር ተበላ። እሺ ለማንኛውም ንገሪ፣ በጣም ጥንቃቄ እንዲያደርግ ማጣራት ያለበት ደረጃ ሁሉ ሄዶ እንዲያጣራ። ለምን ፌክ ቪዛ ይልካሉ? ብዙ ነገር አለ። እሺ እሺ በቃ እሺ እና